ተወልዳችሁ ያደጋችሁበት ሀገር ስትሰሩ ሰው ምቀኛ ነው። እውነቴን ነው የምላችሁ። ክፋት እናንተ የመጣል ለምን ተበለጠን? ለምን ከኛ የተሻለ ቦታ ደረሰ? ለምን እንደኛ አልፎከተም አላከከም ብለው በየትኛውም አቅጣጫ እናንተን ገፍትሮ ለመጣል ዝግጁ ነው። ተወልዳችሁ ያወደጋችሁበት ስፍራ፣ ማንነታችሁ የማይታወቅበት ስፍራ ስትሄዱ ስትሰሩ ማንም ስለ እናንተ አያውቅም፣ እናንተን አያውቅም። ምን ሰርታችሁ ብትኖሩ ባትሰሩ ግድ የለውም። ሰው አይከታተላችሁም። ሁሉም የራሱን ነው። ግን እናንተ እዚህ ተወልዳችሁ ያደጋችሁበት ቦታ ስትሰሩ አይን ውስጥ ትገባላችሁ። ለውጣችሁ እነሱ እያዩ ስቴፕ ባይ ስቴፕ ይሳካል። ያን ሲያዩ ደግሞ ምቀኞች፣ ቅናተኞች አይደሰቱም። ሶ ልክ እንደ ትልቅ ዛፍ ከስር ነው ገዝግዞ እናንተን መጣል የሚፈልጉት። እዚህ ነገር ላይ ጥንቃቄ አድርጉ። ያኛው ነገር ደግሞ ሶስተኛው ምንድነው? ሰውን አትመኑ። አትመኑ ማለት ወዳጄ ነው፣ ያውቀኛል፣ አውቀዋለሁ፣ አከብረዋለሁ፣ ያከብረኛል፣ ቤተሰብ ነን ብላችሁ አንድ ብር እንዳታበዱ፣ አታገኙ። እኔ አልዋሻችሁ፣ ወደ 70 ሺህ ብር ሰው አድሬ ቀልጧል። ጠይቄ ደክሞኝ ትቻለሁ። ያው ጠይቃ ሲደግማ ትተዋለች ብለው ነው ሲጀመር የተበደሩኝ። እና አታበድሩ በፍጹም። ለምን ለእናታችሁ ልጅ አይሆንም። አትመኑ። ከራሳችሁና ከራሳችሁ በስተቀር አታምኑ። አሁን ላይ ኢትዮጵያ ውስጥ ሁሉም እኔን እንጂ ነፍሴን እንጂ እከሌስ ማለት የለባቸውም። በጣም ነው የሚያሳዝነው ያለው ሁኔታ ማለት ነው። እና እኔ አሁን ላይ እያሳለፍኩ ያሉት ፈተና እንዳይመስላችሁ። ጠንካራ ሆኜና ጠንካራ ጓደኛ ኖራኝ አይዞሽ የምትለኝ ኖራኝ ነው እንጂ እንደነሱ ድሮ አብጄ ጨርቄን ጥል ነበር። አንዳንዴ ፈራው ምንድን ነው ከስደት መጥቶ ለስደት የሚመለሰው እላለሁ። አሁን ግን ገብቶኛል ለምን እንደሚመለሱ አውቄያለሁ፣ ተረድቻቸዋለሁ። ምክንያቱም እኛ ከሸየን የሚመጣ ሰዎች መቼም እናጣ የምንቸገር አይመስላቸውም። የሞላልን ሀብታም አድርገው ነው የሚያስቡ። የለንም ስንላቸው እየዋሸን እያሾፍን የሚመስላቸው ግን አይደለም እውነታው። አንድም ባጎት፣ አንድም ባባት፣ አንድም በእናት፣ አንድም በጎረቤት፣ አንድም በወንድም፣ አንድም በጓደኛ፣ አንድም በባል የምትካደው የአረብ ሀገር ሴት ናት እንጂ ሌላው አይደለችም። እና በሚገርም ሁኔታ እቺን መልእክት ለእናንተ ላስተላልፍ ነው። ሶስቷን መልእክት የመጣሁት በዚህ አጋጣሚ ደግሞ አረብ ሀገር ያላችሁ ስደት ላይ ያላችሁ ዩቲዩብ ክፈቱና ሰዓቱም ሰብስክራይቡም ይሙላላችሁ። ቀስ ብላችሁ ኢትዮጵያ ስትመጡ በሚያቅሰው ሞኔታይዝ ታስደርጋላችሁ። ግዴታ አይደለም ሞኔታይዝ። ሰብስክራይባችሁ ካደገ ሰዓታችን ከጨመረ 4000 ሰዓት ከሞላ ኦልሬዲ ብር መቁጠር ስለሚጀምር ማስከፈል ትችላላችሁ። እና ኢትዮጵያ ስትመጡ ዩቲዩባችሁ እየሰራ ስለምትመጡ አይሞትም፣ አይወድቅም። ዩቲዩብ ይከፍላል፣ አው ይከፍላል፣ ግን ብዙ ያለፋል፣ ብዙ ያደክማል። ዝም ብሎ እንደ ቲክቶክ በ10 ደቂቃ እንዲህ በ10 ሰከንድ ብሎ መልቀቅ አይደለም። የዩቲዩብ ምን ላውራ ብላችሁ አስባችሁ ሰው ምን አይነት እንትን ይወዳል ብላችሁ አስባችሁ ነው እንጂ ዳቦ ቆሎ እየበላው ነው። በዛ አጋጣሚ በቃ ራቴ እየበላው ነው። እዚህ ላይ ውሃ ጠጣለሁ። ሰለላሁ ወባረክ። እና ብዙ ጊዜ ገባው ዩቲዩብ እንደከፈታችሁ ክፍያ እንደሚፈጽም አድርገው ያስባሉ። ቲክቶክ የሚከፍል የሚመስላችሁ ብዙ ሰዎች አላችሁ። ቲክቶክ አይከፍልም። ቲክቶክ የሚከፍልሽ ማስታወቂያ ስትሰሪ ብቻ ነው። ማስታወቂያ ደግሞ ምን መስራት? ቪዲዮአችሁ ቫይራል መውጣት አለበት። እኔ ቪዲዮ ቫይራል መውጣት ካቆመ ቆይቷል። ለምን? ኮንተንት ስለቀየርኩ።
እንደ ድሮዬ ግብጾችን ብሰደብ በማገድ ላይክ እያደረጋችሁ ጋይስ፣ በዚህ አጋጣሚ 7 ሰዎች አላችሁ። ላይክ አድርጉ እስኪ ላይኩ 7 ይምላ እና ደህና ነበረ። ግን ኢትዮጵያ ከገባ በኋላ አካውንቴ ኦልሬዲ 100% ሞቷል። በቃ እኔ ቪዲዮ ለቅቄ በፊት በ30 ደቂቃ ውስጥ 100,000 30,000 50,000 የማገኘው ሴትዮ አሁን በሳምንት እያገኘሁት አይደለም። 100,000 ቀርቶ 1,000 ናፍቀኛል። እና 10 ሰዎች ያላችሁ ላይክ እያደረጋችሁ ስለዚህ ዩቲዩብ ክፈቱ ስሩ ተለ